ማነው? ወይኔ ልጄ እኔ አፋለምናለን። ቆይ ከማን ጋር የተደባደበው? ቆይ መስፍን ሊያጠቃው የሚፈልግ ሰው አለ? እባካችሁ ንገሩኝ። እኔ በጣም ፈርቻለሁ። ወይ ደግሞ ምናልባት ወንድ አይደል ከወንዶች ጋር ተጣልቶ መጥቶ ሊሆን ይችላል። ሰላምዬ እዚህ ሀገር ሕግ የለም እንዴ? እንዴት መስፍንን የመሰለ ጨዋዞ ሰው ይተናኮሏል? እንዴት ይደበደባል? ወይ በቃ ሁላችንም ማለቃችን ነው። እትዬ በቃ እኔ ወደ ሀገሬ መግባት ነው የምፈልገው። ማትረቢ ገደል ግቢ፣ ገደል ያስገባሽ። መስፍኔ እዚህ ተጎድቶ አንቺ ስለራስሽ ነው የምታስቢው? ምን አይነት ሰው ነሽ አንቺ? እስቲ ቆይ አንዴ ጭቅጭቁን ተውት። ለምንድን ነው ሆስፒታል የማንወስደው? እስካሁን እኮ አልለቀም። እውነቷን ነው ሰላም። እባክሽ ሂጂና መኪና ፈልጊና አንጭና ይዘነው እንሂድ እባክሽ ነይ። ወይኔ እሺ ቆይ ትንሽ እስኪ ነቃ እንጠብቀውና ከዛም በኋላ እንሄዳለን። ልጄ መስፍኔ የኔ ወንድም እባክህ ነቃ። መስፍኔ እንዴ ልጄ ማን ነው እንደ ያደረገህ ልጄ? ልጄ ሰይ መንገድ ላይ ሌቦች ናቸው ጠብቆ እንደዚህ የተተናኮሉት። ውዴ አታስቢ፣ ምንም አላውቅም። እንኳን ፈጣሪ ያተረፈ። የኔ ወንድም ብዙ ነገር ወሰዱብን። አረ የፈለጉትን ይውሰዱ። እንኳን እሱ ወደ ቤቱ መጣ። ነገ ፖሊስ ጣቢያ ሄደን እናመለክታለን። እሺ ምን ብለሽ ነው ፖሊስ ጣቢያ የምታመለክችው? ከዛ ሁሉ ሌባ የትኛው እንደዘረፈው ታውቂያለሽ? እሺ እማዬ ቆይ ምንድን ነው የምናደርገው? ዛሬ መስፍኔ ላይ የሆነው ነገር እኮ ነገም እኛው ላይ ይሆናል። እኔ መጀመሪያውኑም መኩሪያ በህይወት ካለ እኛ በህይወት አንኖርም ብዬ ተናግሬያለሁ። ማን ይስማኝ? እሺ እማዬ አሁን ምንድን ነው የምናደርገው ነገር? ዛሬ መስፍኔ ላይ የሆነው ነገር እኮ እኛም ላይ ነገ መምጣቱ አይቀርም። ቆይ ተረጋጊ፣ ሁሉም ነገር ይስተካከላል። ቢያንስ መስፍኔን በህይወት ትቶልኛል። ይሄ ምናልባት የነገሩ መጀመሪያ ይሆናል እንጂ ፍጻሜው አይደለም። ገና ማስፈራሪያ ነው፣ እርምጃ አይደለም። አላውቅም እማዬ፣ እኔ በጣም ፈርቻለሁ። ሁሉንም ነገር ሳስበው በጣም እየጨነቀኝ ነው። እሺ አሁን ብናየው እንኳን የማናውቀውን ሰው እንዴት ነው የምንጠነቀቀው? አላውቅም ልጄ፣ ሁሉም ነገር በእኔ ላይ ቢያልፍ ምንኛ በታደልኩ ነበር። እናንተን ምንም ነገር ባይነካብኝ። ይኸውልሽ እማዬ፣ እኔ በዚህ ሰዓት መሞትም ሆነ ድሃ መሆን አልፈልግም። ቢያንስ አንቺ አላዛርን አግብተሽ ከዚህ ብትሄጂልኝ ትንሽ ቢያንስ ጭንቀቴ ይቀንሳል። መስፍኔን እንደሆነ መላ ይደረግበት ነበር። እንደው አንቺ በወጣሽልኝ። እማዬ ምንድን ነው የምታወሪው? እናንተ እዚህ ሞት መሀል ሆናችሁ እኔ እዛ የተደላደለ ኑሮ መኖር ይመስልሻል? ስሚኝ ሰላም፣ ብልጥና ቀልጣፋ ልጅ መሆን አለብሽ እምልሽ ለዚህ ነው። ቆይ ምን አይነት ጉድ ውስጥ ነው የገባነው? በፈጣሪ ነቃ በይና ከዚህ ጉድ ራስሽን አውጪ። ምናልባትም እኮ አንቺ ከወጣሽ እኔንም ታወጪኝ ይሆናል። ቆይ መስፍኔ ለምንድን ነው የሆንከውን ነገር ማትነግረኝ? ምንድን ነው ሰሞኑን እዚህ ቤት ውስጥ እያለ የሆነው ነገር? ፍቅር ነገርኩሽ አይደለም እንዴ? ለምን አትረጋጊም? በቃ ሌቦች ናቸው ተከትለው እንደዚህ ያደረጉኝ። እንደዛ እንዳልሆነማ በደንብ ነው የማውቀው። ውዴ እባክሽ ተረጂኝ፣ እሺ በይኝ። በቃ ምንም አልሆንኩኝም፣ አሁን ደህና ነኝ። ቆይ ከመቼ ጀምሮ ነው ግን አንተ ጸብ ጀመርከው? እንደዚህ አይነት ባህሪ ከመቼ ጀምሮ ነው ያመጣኸው? አንዳንዴ እኮ ያጋጥማል። የሰው ልጅ አይደለው? ያው ስራ ላይ ስትናደጂ አለመግባባት ሲፈጠር ልትጣይ ትችላለሽ። እባክህ መስፍኔ፣ እኔ አንተን አጥቼ መኖር አልችልም። ራስህን አደጋ ውስጥ እየከተትክ እኔንም አታስጨንቀኝ። አውቃለሁ ውዴ፣ ከዚህ በኋላ አይደገምም። በቃ አታስቢ። እሺ አልተመቸህም? ትራሱን ላስተካክልልህ? ና ዝቅ ብለህ ተኛ። አይ ተመችቶኛል። በቃ ነይ አጠገቤ ተኝ። እኔም ትንሽ እንደዚህ ልቆይ። እንዴት ነሽ እባክሽ ብርቱካን? ደህና። አፍሽ ዝጊ፣ አትርበትበትሽ። ትሰሚኛለሽ? ስለምን መግደል ስለምን መገዳደል ነው የምትቀባጥሪው? የምታውቂው ነገር አለ? ምንም
የማውቀው ነገር የለም። እኔ በህይወቴ ምን እንደምጠላ ታውቂያለሽ? ውሸት በጣም ያስጠላኛል። በስልክ ሳወራ የሰማሽውን አንድም ሳይቀር ትነግሪኛለሽ። ኦኬ? ኧረ እኔ ምንም አላውቅም። ብርቱካን በህይወቴ ምን እንደምጠላ ነገርኩሽ እኮ። ውሸትና ማስመሰል ብቻ። ስለዚህ የምታውቂውን አንድም ሳትቀር ንገሪኝ። እሺ እነግርሃለሁ። እኔ እኮ አውቄ እኮ አይደለም እንትን መስታወት እየወለወልኩ እኮ ነው የሰማሁት። ግን ለማንም ትንፍሽ አልልም። ምን አይነት የዋህ ሴት ነሽ እናትሽ! በቃ ይሄን ነገር በመስማትሽ ብቻ በላይሽ ላይ የሞት ፍርድ ነው የፈረድሽው። እባክህን እኔ መሞት አልፈልግም። እባክህን። ታዲያ እኔስ ብሆን አሻራዬን ጥዬ የት ልሂድ? ትንፍሽ አልልም። እንግዲያውስ አንድ ማስጠንቀቂያ ልንገርሽ። ከማስጠነቀቅሽ ውጪ ውልፍት ብትይ አንቺንም ዘር ማንዘርሽን ሲጣርግ ነው የምገልልሽ። ተግባባን? ሁሌም ከጀርባሽ እኔ አላዛር በንቃት እከታተልሻለሁ። ተግባባን ብርቱካን? እኔ የምልሽ ሰላም፣ ቆይ እዚህ ቤት ምንድን ነው እየተፈጠረ ያለው? እኔ የማላውቀው ነገር አለ እንዴ? ግራ ገባኝ እኮ። ብዙ አትጨነቅ አላዛርዬ፣ ያው ወንድሜ ትንሽ ከሰዎች ጋር ተጋጭቶ ነው። ቆይ ከዚህ በፊት የቤተሰብ ግጭት ነበር እንዴ? እናትሽ እኮ በጣም የተረበሹት። ይኸውልህ ውዴ፣ እናቴ ያሳደገችው ልጅ ነበር ማለት ይሄ የእንጀራ አባታችን ልጅ። ይገርማል፣ ማሚ ለሱ በጣም ጥሩ ሰው ነበረች። አንድ ቀን ሳናስበው እልም ብሎ ከዚህ ቤት ጠፋ። እስከዛሬ እንደሞት አድርገን ነበር የምናስበው። እና ወይስ ነው ያለው? አላቅም። መኩሪያ ይባላል። እንጀራ አባታችን የሞተ ሰሞን ነበር እሱም ከዚህ ቤት የወጣው። የሰፈር ሰው በሱ ምክንያት እናቴን በጣም ይወቅሷት ነበር። አሁን ላይ ምናልባት በቀል አስቦ መጥቶ ሊሆን ይችላል ብላ ነው እሷም የተጨነቀችው። እናትሽ እንደዚህ ጥሩ ሆና አሳድገው ገና ለገና የሰው ወሬ ሰምቶ እናትሽን ለመበቀል ይመጣል? አይገርምህም? ድሮም የሰው ልጅ የሰው ነው። እውነት ነው። ባጎረስኩ እጄ ተነከስኩ ማለት እንደዚህ አይደል? ይገርማል ውዴ። እማዬ የሱ መኖር ስትሰማ እንዴት ደስ እንዳላት ብታይ። ግን እሷ እንደዚህ እንደምታስብ እንኳን አያውቅም አይደል? ደስ አላት። እሺ መሰሪ የሰራውን ውጤት ትበላታለች። እኔ የምለው ሰላምዬ፣ ታዲያ መስፍንን ያቆሰለው እሱ ነው? አላውቅም፣ ግን ምናልባት እሱ ሊሆን ይችላል ብለን እናስባለን። የሚገርም ነገር አሁን ላይ በአካል ብናየው ራሱ መልኩን እንደማናውቀው ነው የምነግርህ። ይሄ ደግሞ እኛን ያሰጋናል። አጠገብሽ እኮ ነኝ። ታዲያ ቆይ ለምንድን ነው ለፖሊስ የማንጠቁመው? ወይ ፖሊስ! እማዬ እንዴት አሳልፌ ልጄ ለፖሊስ እሰጣለሁ ትላለች። እንዴት መልካም ሰው ናቸው። ግን ቢሆንም እኮ ሰላምዬ፣ እንደምንም እናትሽን አግባብተው አሳምነው አሁኑኑ ቶሎ መወሰን አለባቸው። እውነት ነው ውዴ። አንተንም ማስጠነቅኩ አይደል? በቃ ክሳለሁ። እሺ? ስለምን ጭንቀት ነው የምታወሪው? ሁለተኛ እንደዚህ አትበይኝ፣ ይከፋኛል አላልኩሽም? እሺ፣ ለማንኛውም ቦርቴ ልጥራትና አራት አቅርብልኝ። ውይ አልበል። ለምን መስፍኔ እንደዚህ ሆነ? እንደው ጠቅልዬ በጎርሶስ ከጎሮሮ ይወርድልኛል እናት። ውይ እኔ ጌታ፣ መስፍኔ በጣም የሚያሳስን ሰው ነው። በዚህ ሰዓት አንተ ባትኖር ሊኖር እንዴት ሆን ነበር? እንዴ ደህና አደርክ ልጄ? እንደምን አደርክ? እንዴት አደርሽ እማዬ? እንዴ ትንሽ አትተኛም ነበር እንዴ? አይ ልነሳ፣ በቃኝ ወይ ካልሆነ ተመልሼ ገብቼ እተኛለሁ። እስኪ ሻወር ልውሰድ ብዬ አስቤ እኮ ነው። ፊትህ እኮ እንዳለ አልተረፈም። ምን ያፈር ልብላለህ? እንደው ምን መስለሃል ልጄ? ወይኔ እንደው ግን ያሉ ነገር የለም። ሁለት ዱርዬዎች ናቸው የደበደቡኝ። መጨረሻ ላይ ግን መኩሪያ እየመጣ ነው ለእናትህ ነገራት ብለውኝ ነበር።
በፈጣሪ እንደው ምን አይነት ጣጣ ውስጥ ነው የገባ ነው ልጄ? እንዴት እንደማወጣችሁ እኮ ነው ጭንቅ አለኝ። እንደው እንዴት ነው የምንሆነው? ሁሉንም ነገር ሽጠን እንውጣ። እኔ ምን እየተፈጠረ እንደሆነ አልገባኝም። ቆይ ምንድን ነው የምንጠብቀው? አይ ልጄ እሱ ምንም ዋጋ የለውም። የትም ብንገባ ተከትሎን መግባቱ አይቀርም። እሱ እኮ የ15 ዓመት ቁርሾ ያዘለ ሰው ነው። እማዬ እውነቱን ንገሪኝ፣ ምንድን ነው እየተፈጠረ ያለው? ቆይ ሀሳቡ ውርስ ከሆነ ለምን በፍርድ ቤት ውርሱን ወርሶ ከኛ ዞር አይልልንም? ነገሮች አንተ ከምታስበው በላይ የተወሳሰቡ ናቸው ልጄ። ይቅርብ። አይ እማዬ እኔ እውነቱን ማወቅ እፈልጋለሁ። ሌላ ያደረግሽው ነገር አለ እንዴ? ይኸውልህ ልጄ እንግዲያውስ ንገሪኝ ካልከኝ ይህንን ሀብትና ንብረት ለእናንተ ለልጆቼ ለማድረግ ስል አባቱን ከአባታችሁ ከፈቃዱ ጋር ሆነን የገደልነው እኛ ነን። ምን እማዬ? ለገንዘብ? ያኔ እኔና አባታችሁ በችግር ስንኖር ጥሩ ኑሮ ይኖር የነበረው እሱ ነበር እና የዛን ጊዜ አባትህና እሱ ጓደኛሞች ነበሩ። እኔ ከትዳሬ ተፋትቼ ብቻዬን በችግር እንደምኖር የውሸቴን ፈጥሬ ነገርኩት። እሱም አመነኝ። ከወራት በኋላ እናንተን ልጆቼን እንዳያስኩኝ ተጠቃለን ተቀመጠን፣ አገባኝ። በዚህ ሁሉ ጊዜ ግን ከፈቃዱ ጋር አንድ ላይ ነበር። ግን የፈቃዱ ባለቤት እንደነበርኩ አውቅም ነበር። እሺ ከዛስ? ከዛማ ለእናንተ ለልጆቻችን የተደላደለ ህይወት ስንል የመኩሪያን አባት ገደል ነው። መኩሪያም የሆነውን ነገር ሁሉ አይቶ ስለነበረ እሱንም ማስወገድ ነበረ እና አባታችሁ ፈቃዱ ከከተማ ውጭ ወዳለ ጫካ ርቆ ጣለው። በስመ አብ! እማዬ ምንድን ነው የምታወሪው? ምን አይነት ጭካኔ ነው በፈጣሪ! ለእናንተ ለልጆቻችን ብለን ነው ይሄንን ሁሉ ያደረግነው። መስፍን ይሄንን ማሰብ አትርሳ። እማዬ እኔ ራሱ እየፈራሁሽ ነው። ቆይ ምንድን ነው የምታወሪው? እኮ ይህን ያለ ገንዘብ! እንደዚህ አትበለኝ መስፍን። እኔ እንደዚህ የምጨክን ይመስላል? የእናንተን የልጆቼን ረሃብና መንገላታት አስቤ ነው እንጂ። ታዲያ እሱ ሊገለም ቢፈልግ ምን ጥፋት አለበት? ልክ እኮ ነው። ለዚህ ነው ይህን ሁሉ ቀን ስራብሽ የለም። ቢመጣ እናንተንም እኔንም ይገለናል ያለምንም ጥርጥር። ቆይ እሺ እማዬ አሁን ምንድን ነው የምናደርገው? ኧረ እኔ እኮ ፈራሁ። አላውቅም ልጄ አላውቅም። በቃ ይህንን ግን ለእህትህ አትንገራት አደራ። ቆይ እሺ 15 ዓመት ከሄደና አይተነው ከማናውቀው ሰው እኮ እንዴት ነው ራሳችንን ልንጠብቅ የምንችለው? ኧረ ምን አይነት ጣጣ ነው! በቃ ለፖሊሶች ማመልከት ነው ያለን አማራጭ። እንዴ መስፍን ምን ሆነሃል? እናትህን ልታሳስር ነው እንዴ? ይህንን ነገር ሄደህ ለፖሊስ ስትነግር ምንድን ነው ምክንያቱ ብለው ሲጠይቁ አባቱን እናቴ ስለገደለች ነው ብለህ ልትል ነው? ቆይ እሺ እማዬ አንቺ አትበሳጭ፣ አትቆጪ። እኔ እኮ ምን እንደማደርግ ግራ ስለገባኝ እኮ ነው ልጄ። እሱ እኔንም ግራ ገብቶኛል። እሺ በቃ ተረጋጊ። ማሚዬ ቁርስ እኮ ብትበይ ይሻልሽ ነበር የኔ ቆንጆ። እምቢ አልሽኝ እንጂ። አይ ይቅርብኝ። አመሰግናለሁ ብርቴ። እሺ የኔ ማር። እሺ ውዷ የወንድሜ ሚስት፣ ወንድሜ እዛ ታሟል። አንቺ ግን እዚህ ለቁርስ ተሰልፈሻል። በእናትሽ ተይኝ ሰላም፣ በጠዋቱ እንዳትጀምሪ። ለራሴ እኔ ሌሊቱን ሙሉ ስጨነቅ ነው ያደርኩት። ኧረ እና እዚህ አድረሽ ነው? እኔ የምለው ግን ለምንድን ነው ለወንድሜ የምትጨነቂ የምታስመስዩ? ለምንድን ነው የማልጨነቅለት እንዴ? ባሌ እኮ ነው። ምን ለማለት ፈልገሽ ነው? ኧረ በእናትሽ አሁን እንኳን አታስመስይ። እኔ እኮ ሞኝ አይደለሁም፣ ሁሉም ነገር ይገባኛል። እሺ ይኸውልሽ ሰላም፣ እኔ ስላንቺ ባህሪ አላውቅም፣ ግን ማስመሰልም ሆነ ድራማ መስራት ነው አይመቸኝም። አልቀረብሽም። ለነገሩ ጠግበሻል። አንቺ ምን ታደርጊ? ወንድሜ እዚህ አስተኝቶ ይቀልብሻል። ሰላም፣ የምትናገሪውን ነገር አውቂ እንጂ ምን እየሆንሽ ነው? ቆይ ምን ነው
እውነቱን ስለተናገርኩ ደበረሽ እንዴ? አትረበሽ። ይሄን ያህል ደግሞ እውነቱ ይሄ ነው። ወንድሜ ነው ሰው ያደረገሽ። ይኸውልሽ ሰላም፣ በእናትሽና በወንድምሽ ፍላጎት ስራ አቁሜ እንደተቀመጥኩኝ ታውቂያለሽ። እነሱን ላለማስከፋት ስላደል። ተይ እንጂ ወገቡንማ ይዘሽዋል። ወሬ ማን ይችልሻል? ቆይ ግን ሰላም፣ ለምንድን ነው ሁልጊዜ እንደዚህ የምትሆኝብኝ? ነው ሳላቅ ያስቀየምኩሽ ነገር አለ? ማን እኮ አንቺ እኔን ሰላምን ልታስቀይሚ? ግን ሳልነግርሽ የማላልፈው ነገር በጣም ትደብርኛለሽ። ኦ ሃይ ሴቶች እንዴት አደራችሁ? እንዴት አደርክ የኔ ውድ? ይገርምሃል ከመምጣት በፊት እኮ ለእሱ ያለኝን ፍቅር እየገለጽኩላት ነበር። ያው ካንተ ባይበልጥም ማለቴ ነው። እንዴታ የፍቅር ቁርስ ነው እየበላችሁ የነበረው። ለነገሩ ይገባናል። እውነቴን ሰሞኑን ጭንቀት ነበር። ልክ ብለሃል። እማዬ የለችም እንዴ? ለምን ቁርስ አንበላም? መስፍኔ ልታወራው ሄዳ ነው፣ ትመጣለች። እማዬ እኮ በስመ አብ ለልጇ ያላት ፍቅር በጣም መስፍንን እኮ ትወዷለች። እጅግ በጣም አሉ እንጂ አንዳንዶች እናት ለመሆን ያልታደሉ። ምናልባት አውቀውም ሊሆን ይችላል። በቃ መስፍኔ ሊሆን እና ቁርስ በልተሽ አትሄጂ? ላንተ ብሎ ተዋት እንጂ ሄዳ ወንድሜን ትንከባከቡ። ሲጀመር እዚህ አይደል እንደምትለው ምግብ ቤት ይባላል። እንዴ ኑሐሚዬ፣ ምን ሆነሽ ነው እንደዚህ የከፋሽ? እኔ ቆንጆ ምን ሆንሽብኝ? ተይኝ እባክሽ ቡርቴ፣ ያብሩኝ። ምን ነው? ማን የተናገረሽ ደግሞ? ምንም እንዲሁ ዝም ብዬ ነው። ግን ቆይ ቡርቴ፣ እኔ ፈልጌ ነው እንዲ ያልወለድኩት? ልጅን የሚሰጥ ፈጣሪ ነው እንጂ ሰው በግድ ያመጣዋል እንዴ? እቺ ሰላም ናት አይደለ? እሷ ናት አይደል እንደዚህ የምታስከፋሽ? እኔ እኮ ማንም ሊረዳልኝ አልቻለም። መስፍኔ ብዬ እኮ ነው የቤተሰቦቹን ባህሪ ችዬ የኖርኩት። ተያት ተያት የኔ ቆንጆ፣ አንቺ አታልቅሽ በቃ። ምን አርጊ ነው የምትልሽ? አንቺ እኮ እንደሱ አይደለሽም። ትዳርሽን አክባሪ ንጹህ ሴት ነሽ። አይዞሽ። ደግሞ እኮ ኑሐሚዬ ገና ናችሁ እኮ ይደርሳል። አትከፊ የኔ ቆንጆ፣ አይዞሽ አይዞሽ የኔ እናት፣ አይዞሽ የኔ እናት። ዋናው አንቺ ይኸውልሽ መስፍኔ ደህና ይሁንልሽ። ገና እኮ ረጅም ጊዜ ያላችሁ እናንተ ገና ልጆች እኮ ናችሁ። እሱ ጠፍቶ ይመሰለሽ ቡርቴ? አይዞሽ እስከ መቼ በዚህ ሁኔታ እንደምንቀጥል ነው እንጂ። አይዞሽ የኔ እናት፣ አይዞሽ የኔ ቆንጆ፣ አይዞሽ አይዞሽ። እንዴት ዋልክ ወንድሜ? የኔ ደህንነት ሁኔታ እኮ እንደማያሳስብሽ በደንብ እንተዋወቃለን አይደለም ሰላም? ካልክ እሺ። እኔ ግን የአንዱና የብቸኛው ወንድሜ ጤንነት በጣም ያሳስበኛል። ይሄንን ትወናሽን ለምን አትይም? እኔ እኮ አንቺን ከልጅነትሽ ጀምሮ በደንብ ነው የማውቅሽ። ደግሞ ፍላጎትሽን እረዳዋለሁ። እኔ ስሞትልሽ ሀብቱን ለብቻሽ ለማውረስ ፈልገሽ ነው አይደለም? በእርግጥ ገንዘብ የሚጠላ ሰው የለም። ገንዘብ ወዳለሁ፣ ግን ይሄን ያህል ሰልፍሽ አድርገህ ባታስበኝ ደስ ይለኛል። ይሁንልሽ። ለማንኛውም አሁን በጣም ብዙ የሚያሳስበን ነገር አለ። መኩሪያ አጠገባችን ነው። ከቀድሞውም በላይ እጅጉን በጣም ቅርባችን ነው። አንተ ይሄን በምን አወቅ? እንዴት እንደዚህ ልትል ቻልክ? ትላንት የተፈጠረው ነገር የኔ መደብደብ፣ እንደዛ መጎዳት ለአንቺ ምንም ማለት አይደለም አይደል? ከገባሽ ቅርባችን ነው ያለው። ይሄ ደግሞ ለአንቺም ለእኔም አደጋ ነው። ቆይ እኔ ደግሞ ምን አደረግኩት? እሱ ሲጠፋ እኮ እኔ ልጅ ነበርኩ። ምንም የማስታውሰው ነገር የለም። ለውጥ አያመጣም። ይሄ ነገር እንደ ቤተሰብ ነው የመጣብን፣ የግል ጉዳይ አይደለም። እውነት ለመናገር ወንድሜ በጣም ፈርቻለሁ፣ ግን ደግሞ መፍራቴ ምንም ለውጥ እንደማያመጣ አውቃለሁ። በቻልሽው አቅም መጠንቀቅ መቻል አለብሽ። መስፍኔ፣ ቆይ ከማን ነው የምጠነቀቀው? ከማ? ሁሉንም ሰው በጥርጣሬ መመልከት እችላለሁ? እሱ ልክ ነሽ፣ ግን ደግሞ ሌላ የተሻለ አማራጭ የለንም። እኔ አሁንስ ሁሉም ነገር እየገባኝ አይደለም። ጭንቀት ብቻ ነው ያተረፍኩት። ሁሉም ነገር ይስተካከላል። አንቺ ብቻ ትዕግስት ይኖርሽ ሰላም። ከኔ ጋር ያለሽን የተቃርነው ነገር ለጊዜው ተወት አድርጊው። አሁን እሱ አይጠቅመንም። ቢያንስ አንድ ላይ ያደረገን የሚችል አሁን የጋራ ጠላት አለን። ደግሞ ከዚህ በኋላ ኑሐሚንን እንዳትናገረት። ከዚህ በላይ ሌላ ትኩሳት ተጨማሪ በፍጹም አልፈልግም። ሰላም ተናገረችኝ ብላ መጣ አቃጠረችልክ።
እሷማ እንደዚህ ብላ እንደማትናገር በደንብ ታውቂያታለሽ። ግን መወዳት ማፈቅራት ሚስቴን ፊቷን አይቼ ሁሉ ነገሯን መረዳት አያቅተኝም አይደል? ለማንኛውም ራሴን ትንሽ ዘና ማድረግ አለብኝ። ጥፍሮቼ መሰራት አለብኝ። ራስሽን ጠብቂ ግን ለማንኛውም እሺ። ኑሐሚንዬ እንዴት ነው መስፍን የተሻለው? በጎ አደረ? አዎ እማዬ በጣም ደህና ነው። ትንሽ ንፋስ ልቀበል ብሎኝ ውጭ ሲወጣ እንዳላጨናንቀው ብዬ ዝም አልኩት። አደራሽን እንግዲህ ሚስት ማለት እናት ማለት ናት። በደንብ አድርገሽ ተንከባክበሽ አድኙ። ምንም አታስቢ እማዬ። ግን እማዬ ከማን ጋር ተጣልቶ ነው እንዲሆነው? እኔ ምን አውቃለሁ ታዲያ? ወንድ ልጅ አይደለም እንዴ? ከሰው ጋር ተነጋግሮ ሊጣላ ይችላል። እርግጠኛ ነሽ ግን እማ? ምን ማለት ነው እሱ ደግሞ? እኔ ትልቅ ሰው አይደለሁም እንዴ? ነው ዋሻለሁ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። ግን ሁሌ ባየሁት ቁጥር ማን እንደዚህ ያደረገው የሚል ጥያቄ በጭንቅላቴ እየተመላለሰብኝ ስለሆነ ነው። እሱ ምንም የሚጠቅምሽ ነገር የለም። አንቺ ብቻ ባህልሽን ተንከባክበሽ አድኙ። እሺ እማዬ። ደግሞ ዝም ብለሽ አትገቢ። ምን ታንኳኪብኛለሽ? የሆነ ሰውዬ ነው የሰጠኝ። ማን የሰጠሽ? እንትን እቃ ገዝቼ ከሱቅ ስመለስ የሆነ ሰውዬ ነው እትዬ ስጭ ብሎ የሰጠኝ። ምንድን ነው? ወይኔ